ወይዘሪት ዮሐና የልቧን ካደረሰች በኋላ እንግዲህ ከሁለቱም ላይ ተሰውራባቸዋለች ማለት ነው። እንግዲህ በትናንትናው ዕለት እንደዛ አሞኝታቸው እኔ ከሱ ጋር መዝናናት እፈልጋለሁ ብላ እንደፈለገች ከተዝናናች በኋላ በቤዚና በማርኬ መካከል የሆነ ጸብ የሚፈጥር ነገር ከፈጠረች በኋላ ይሄው ዛሬ ተነስታ ውልቅ ብላለች። ዮሐና የምትባይ ሴትዮ የስራሽን ይስጥሽ። በጣም ያሳዝናል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁልኝ አላችሁ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ውድ ቤተሰብ እንግዲህ እንዴት ይዟችኋል የቤዚ የጭንቀት? እውነት እኔ ማርያምን እምላችሁ ዛሬ በቃ በጣም ነው ያዘንኩት። ምክንያቱም በራሷ ቻናል ለዛውም ትመጣለች ብዬ ከዛ እስር ቤት ትወጣለች በራሷ ቻናል መታ ያለውን ነገር ትነግረናለች ብዬ ስጠብቅ ሄኖክ ቪዲዮ አለቀቀም። በቃ ተስፋዬ ነው የተቆረጠው። የኔ እናት ቤዚ የ3 ቀን በሙሉ አላየናትም እና ባለሽበት ፈጣሪ ጠብቅሽ። ከእንደዚህ አይነት ውጥንቅጥ ከሆነ ነገር ላይ ደግሞ ፈጣሪ ምንጥቅ አድርጎ ያስወጣሽ። እውነት በጣም ከባድ ነው ማለት እኔ እንጃ ምን ማለት እንዳለብኝ እኔ ግራ ገባኝ እኮ እውነት። እንዴት ዝም ብሎ በሐሰት መረጃ 3 ቀን በሙሉ እስር ቤት ትቆያለች እች ልጅ ባላደረገችው? ቤተሰብ አስታወሳችሁ? የዛን ቀን ራሱ እኮ ጠፋኝ እያለች እቺ ስታለቃቀስ የነበረ ቀን ማለት ከውጭ እንደመጣች ማለት ነው። አባት ርቦኛል እያለች ነበረ። የኔ እናት የኔ ምስኪን ሳታስበው ነው እኮ ሁሉ የተፈጠረው። በፈጣሪ ስም እውነት ካልታሰበ ነገር ከድንገተኛ ነገር ፈጣሪ ይጠብቃችሁ እግዚአብሔርን። ይሄ ነገር እንደ ድራማ ከወሰድነው እውነት ትምህርት አለው። ምክንያቱም ብዙ ሰዎች ያለ ሀበሳቸው እስር ቤት ገብተው ብዙ ነገር የሚደርስባቸው ሰዎች አሉ፣ እስር ቤት የሚበሰብሱ ሰዎች አሉና ቤዚ እንግዲህ ባላደረገችው ባላየችው ነገር ነው ተወንጅላ እስር ቤት የገባችሁ ማለት ነው። እዚህ ላይ መማር ይቻላል። ግን እንደምንም አድርጋችሁ ቤዚን አስወጡልን፣ ማርኬና ሄኖክ ማለት ነው። እዚህ ጋር ወሬ ምንም አይጠቅምም። ምን ማለት ነው? እንደምንም ተሯሩጣችሁም ቢሆን ቤዚን ማስወጣት አለባችሁ። እና ብዙ ሰው ራሱ በዋስ አስፈቷት በዋስ መፈታት ትችላለች እያለ ነበረ። እና ይሄን በቃ ኮሜንት ማንበብ አለባችሁ። ሲጀመር እኔ የህጉ ነገር ራሱ እኮ ግራ እየገባኝ እኮ ነው እግዚአብሔርን። እንዴ ቆይ አሁን እች ልጅ ከተሰወረች ካልተገኘች፣ እኔ ስለ ህግ ብዙም አላቅም። በእርግጥ እች ልጅ ካልተገኘች ቤዚ በቃ እስር ቤት መቆየት አለባት ማለት ነው። ለምን? ምንም ማስረጃ በሌለበት። ደግሞ አንዳንዴ የሆነ ፖሊስ ከቤታችሁ ሲመጣ ለቃል ትፈለጋላችሁ፣ ቃላችሁን ከወሰድን በኋላ ምናምን ትመልሳላችሁ አይደል የሚባለው? እንዴ ታዲያ አሁን ቤዚ በቃ ቃሏን ከሰጠች በኋላ ከዛ ጋር ምንድነው ማስረጃ ሲኖር ነው እኮ ተመልሳ ሄዳ እስር ቤት ልትገባ የምትችለው አይደል እንዴ? እንደነገርኳችሁ እኔ ስለ ህግ ብዙም አላውቅም። ነገር ግን እንደዛ ነው ህጉ። ምንም ባልታየ ነገር ላይ እንዴት ህግስ እሷን ያስቀምጣታል ከዛ ቦታ ላይ 3 ቀን በሙሉ? ለማንኛውም ሄኖክና ማርኬ ቀልድ ከሆነ ቀልድ ነው በሉን። እውነት ከሆነ ደግሞ ቤዛን እንደምንም ተሯርጣችሁ ማስወጣት አለባችሁ። የምሬን እኮ ነው። እውነት ይሄ ስራ እየሰራችሁ ከሆነ በቃ እስር ቤት የሚለውን ነገር ተውት። ምክንያቱም በቤዚ ምክንያት ራሱ በጣም ብዙ ሰዎች እየተረበሹ ነው። በጣም ስለ ቤዚ ማለት ነው እየተጨነቁ ነው ያሉት። እና የሆነ ድራማ መስራት ከፈለጋችሁ እስር ቤት የሚለውን ተውትና እንደፈለጋችሁ ድራማችሁን ስሩ። ከምሬ ነው። እና ማርኬ ወሬ ምንም እንደማይሰራ ልነግር ፈልጋለሁ። ሲቀጥል በኮሜንት በደንብ እየተነገርክ ነው አይደል እንዴ? ይሄን ነገር ሁሉ የምታደርገው ምን ፈልጋ እንደሆነ አልገባኝም። ማለት ምን ማለት ነው? ምን ማለት ነው? ምን ፈልጋ ይመስላል? ሲጀመር በትክክል በቃ አንተን እንደምትፈልግ እኮ ግልጽ ነው። አንተ እንኳን ልጅቷን መረዳት ካልቻልክ ኮሜንት ላይ ማንበብ ትችላለህ። ሁሉም ሰው እየነገረ ነው። በቃ ስሜት አላት፣ ፍቅር አላት፣ ታፈቅራለች እየተባልክ ነው። ሰዎች ልጅ ያለ ምንም ምክንያት አይደለም በእናንተ መካከል እንደዚህ ነገሮችን የምታበላሸው አንተን ስለምትፈልግ ነው። ሁሌ እንደተሸወድክ ማርኬ። ሲጀመር ከመጀመሪያውኑ በጣም ምስኪን ነበረች፣ የማትናገር ልጅ ነበረች እያለ ነበርና እንዴት ከመጀመሪያው እኮ ከቻይና ስትመጣ ይችል ሸውደዋለች። ቤተሰብ ማንም ሰው ያለ ሰው የተፈጠረ የለም። አንድ ሰው የላትም፣ አንድ ሰው ዘመድ የላትም ማለት እኔ አልችልም። ዋሽተዋለች። ማርኬን ለመቅረብ ስትል ዋሽታ ነው ከዚህ ድረስ የመጣችው። ዘመድ የለኝም አንተን ብቻ ነው የማውቀው ብላ በቃ ከሱ ጋር ለመቀራረብ ብቻ የፈጠረችው ዘዴ እንጂ ዘመድ የላትም ማለት ይሄ ዘበት ነው። ስለዚህ ከመጀመሪያው ከመነሻው ነው የሸወደች ማርኬ። አሁንም ድረስ አትሸወድ። በቃ ወሬ ከዛና ከዚህ ብትራወጡ ምንም ልታመጡ አትችሉም። አሁን ላይ በቃ መሯሯጥ ያለባችሁ በውጭ ነው። የምትገባበትን ነገር መፈለግ አለባችሁ። እቺ ልጅ ሁሉ ነገር በእጇ ነው፣ ትኬቱ በእጇ ነው። ነገ ተነስታ ብትሄድ ቤዚ እስር ቤት ልትቀመጥ ነው እንዴ? በጣም እኮ ነው የሚከብደው። እሷ ናት ማስፈታት የምትችለው። ሲቀጥል ለምንድን ነው ቪዲዮውን ወስዳችሁ እናንተ ማታሳዩ? በቃ ቪዲዮ እኮ በቂ መረጃ እኮ ነው። ባለፈው እሷን እንዳስፈታት ከፈለክ ከኔ ጋር መዝናናት አለብህ ያለችው ቪዲዮ እኮ ትልቅ መረጃ ነው። በቃ በቂ መረጃ ነው ይሄ ቤዚን ለማስፈታት ማለት ነው። ወይስ አውቃችሁ ነው? የእውነት 3 ቀን በሙሉ ቤዚ እስር ቤት ተቀምጣ ከሆነ በጣም ነው የሚደብረው። በጣም
እና ሄኖክ ራስ ትናንት ያደረግከው ነገር ልክ አይደለም። በእርግጥ እኔ አሁን በትናንትናው ዕለት ልክ አይደለም ያልኩት ለሱ እንደዚህ ታደርጋለች ብዬ እንኳን አልነበረም። ግን ለሱ የሆነ በቃ ልጅቷ ተንኮለኛ ስለሆነች የሆነ ስበብ ስለምትፈልግ ይሄን ነገር አሳይታ እኮ መክሰስ ትችላለች። ምክንያቱም በግልጽ ነበረ ወደ ታች ሲያሰምጣት የነበረውና ግን እንዴት ነው ነገሮችን ቤዚን ካስወጣቻት በኋላ እንደዚህ ብታደርግ እንደው ለመበቀል እንኳን ብትፈልግ እንዴት ነው ቤዚ ከወጣች በኋላ ነገሮች ከተስተካከሉ በኋላ ቢሆን እንደ ፕራንክ ማድረገ እንደምንም አድርገ መበቀል ትችል ነበር። ግን ትናንትና ያደረግከው ነገር ልጅቷን እልክ ውስጥ ነው የሚያስገባ። ሲቀጥል አንተን የሚያስጠይቅ ነገር ነው። ያም ሆነ ይሄ ወጣም ወረደም ግን ቤዚን አስፈቷት አለቀ። ዋናው ነገር ይሄ ነው እንዴ። አንድ ሴት እንደዚህ ታሸንፋችሁ ትሸውዳችሁ እንዴ? እቺ ልጅ እኮ ምንም ነገር የጠፋት ነገር የለም። ሲቀጥል ደግሞ ወርቅ ዶላርም ጠፋኝ ምናምን ነበር ስትል የነበረው። እንደው ወርቁ ሲሆን ቤተሰብ ዶላሩ ምን ይሰራል ከሷ ሻንጣ ላይ? ዶላር የሚቀመጠው እኮ ፖርሳ ውስጥ ነው አይደል እንዴ? እንዴት ነው ዶላር ይዛ የምትዞረው? ሲቀጥል እንደዛ ያዞንባ እያነባች የነበረ ውሸት እንድትታመን ነበረ በሰዓቱ። እና ያ ሁሉ ወርቅ ጠፍቶ ያ ሁሉ ዶላር ጠፍቶ ትናንትና ውሃ ውስጥ ገብታ ስትንቦጫረቅ የነበረች ሰው ነች። እንዴት ባንዴ ረሳችሁ? ስለዚህ እናንተ መንቃት አለባችሁ። አሁን ማለት እየደወልኩላት አታነሳም፣ የት እንዳለች አላውቅም። ይሄ አውቆ የተኛ ቢቀሰቅሱት አይሰማ የሚባል ነገር አለ። መንቃት አለባችሁ እናንተ ራሱ ንቁ። ለምንድን ነው የምታነሳላችሁ? ሲጀመር አውቃ ነው ሆን ብላ ከእናንተ የተሰወረችው አይደል እንዴ? እና ልጅቷ አሁን ማርኬ ፍቅሩን ብትገልጽለት ማለት አፍቅሬ ያለው ብላ ብትነግረውም ወደ እሷ እንደማይመጣ ታውቃለች። ስለዚህ ለእኔ ካልሆነ ለአንቺም አይሆንም አይነት ነገር ነው እየሰራች ያለችው። ቤዚን በደንብ እየተበቀለቻት ነው። እና ቤዚ ጥፋተኛ እኔ ግን አንዳንዴ ታው ግን እናንተ ሰዎች ማለት ቤዚ ጥፋተኛ ነች የሚል ሰው አይቻለውኝ። እና ቤዚ ጥፋተኛ ነች ከመጀመሪያውም ለልጅቷ የነበራት አመለካከት ልክ አልነበረም። እሷ አፈቅረዋለሁ ብላ እስካልጠየቀች ድረስ ቤዚ እንደዛ መሆን አልነበረባትም የሚል ነገር አየውኝና ማለት ነው። ቤዚ ከመጀመሪያውስ ምንድነው ጥፋቷ? በቃ ከኛ ጋር መሆን የለባትም፣ አልጋ እንከራይላት፣ አልጋ ተያዝ እኮ ነው ያለችው። ታዲያ ይሄ ነው ጥፋተኛ የሚያስብለው? ልክ ነበረች። እዚህ ሁሉ ነገር እኮ አይገባም ነበረ ማለት አልጋ ይዞ ተከራይቶ እሱ እየሄደን ቢያዝናናት ምንም ቢላ ችግር አልነበረውም። እሷ የጠላችሁ ከቤት መቀመጡን ነው። በቃ ከቤት መቀመጥ የለባትም ብላ ስትናገር በሰዓቱ ማርኬም አልሰማም። ይሄው ሁሉ ጣጣ ጎቷ መጣ። ለማንኛውም ማርቴ ተሳተፍ ቶሎ ብለ ማለት ነው። የምር ይሄ ነገር ስሬስ ከሆነ ቤዚን አስወጧት እስር ቤት 3 ቀን በሙሉ እንዴ። ሰው ባበሳው እንኳን ማለት በሰራው ነገር እንኳን ቢታሰር ችግር የለው። ምንም ባልሰራችሁ ነገር 3 ቀን በሙሉ እስር ቤት እና እኔ ምን ማለት እንዳለ እኔ የዛሬ ቪዲዮ አናዶኛል ቤተሰብ ማርያምን። ምክንያቱም እኔ እንጃ እየጠበቅነው ሌላ የመጣው ነገር ሌላ። ለምን እንደዚህ ይሆናል እንዴ?